ሰላም ሰላም እያለሁ ሰላማችሁን ዝትና ትርፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ዛሬ ደግሞ ውድ የፍሬህይወት ቤተሰቦች ሰላም ናችሁ ወይ? አለሁት። ዛሬ ደግሞ ማለት ነው አደስ ይዘን መጥቻለሁ ማለት ነው። አደስ አሰራራ እንጀራ ማለት ነው። በተለይ በጾም ጊዜ በጣም ማለት ነው ይዤ መጥቻለሁኝ። ዛሬ እሁድ ነው። ዛሬ ነው የሰራሁት አዲስ ማለት ነው። ስንቃሪያ ማለት ስንግ እንኳ የሚሆን ቃሪያ አይደለም፣ የተጠማዘዘ ነው ማለት ነው። እዚህ ጋር እንጀራችን አለ ማለት ነው። እንጀራችን እዚህ ጋር አለ። አደሳችን ደግሞ ምስራችንም እዚህ ጋር አለ ማለት ነው። እንጀራችን በነገራችን ላይ እያሳየኋችሁ ነው ማለት ነው። አልቦካም፣ መብኳቱ እንኳ ብዙም አልቦካም፣ ግን ይሁን እንጂ ጥሩ ነው ማለት ነው። እዚህ ጋር ውሃ አድርጌ እንትን እያደረኩት ነው ማለት ነው። አሲት እያደረኩበት ነው ማለት ነው። አሲት እናንተም ጋግራችሁ ሁሉ ሲቦካካ ላሳያችሁ። እንግዲህ ሲጋገር ነው ማሳያችሁ ማለት ነው። እዚህ ጋር አለ። እዚህ ጋር ደግሞ ማለት ነው ትኩስ ውሃ አድርጌ ነበር። አሁን ደግሞ ቀዝቃዛ ውሃ እያደረኩበትኝ ነው። እምርበታለሁኝ። ቀዝቃዛ ዳፊ ውሃ አድርጉበት ማለት ወይ ሙቅ ውሃ ማለት ነው። የፈላ ውሃ ሳይሆን ሙቅ ውሃን ማድረግ አለባችሁ ማለት ነው። በጣም የፈላ ውሃ ከሆነ ብዙም አያምርም እንጀራው ማለት ነው። ከብረት ምጣድም ላይ ይወጣላችሁ ይችላል ማለት ነው። ምጣድ ነው ብረት ምጣድ ነው የሚባለው። ምጣድ በነገራችን ላይ ሊጡን ወፍራም ነው የነበረ ይላል አይደለም የነበረ ማለት ነው። ይላል አይደል? የስንዴ ነው ይሄ ማለት ነው። የስንዴ አወፍ የፈርኖ ዱቄት እንዳይመስላችሁ ማለት ስንዴ ነው። እንደዚህ ያደረግን እንዴት ናችሁ? እንኳን አደረሳችሁ ለአብይ ጾም እንኳን አደረሳችሁ ወገኖቼ፣ ሙስሊም እህቶቼ እንኳን ለረመዳንን ጾም በሰላም አደረሳችሁ ማለት ነው። እዚህ ጋር ማለት ነው በነገራችን ላይ ማለት ነው አሰራራ አሪፍ ነው ማለት ነው። አሪፍ አሰራራ ማሳያችሁ ማለት ነው። የፈጣን ማለት ነው። እንዴት ፈጣን ነው አንቺ? ለምንድነው እንትን የቀለቀልሽው እንዳትሉኝ ማለት ምስሩን ማለት ነው። ምስሩን ቀልቅዬዋለሁኝ እንዴ። ማን ታዲያ እያሸ ይውላል ማለት ነው። ማን እያሸ ይውላል? እዚህ ጋር ደግሞ ማለት ነው ቲማቲሙን ወደ እሱን ያስገባሁትኝ ለምን መሰላችሁ? ሲቀጠቅጠው እንደሚመቸብኝ ማለት እንዲመች ማለት በነገራችን እንደዚህ አድርጎ መስራት ጥሩ ነው ማለት ነው። እዚህ ጋር ደግሞ እንጀራ እያለች ማለት ነው ርቦኝ ማለት ነው። ሚጥሚጣ አለ ማለት ነው። በነገራችን ላይ ሚጥሚጣ፣ በርበሬ፣ ሽሮ የምትፈልጉ ከሆነ ጎበዝ ልጅ አለች በየ3 ወር 4 ወሩ ከኢትዮጵያ ሄዳ የምታመጣ እናቷን ያዘጋጁላታል። ከአዲስ አበባ ከናዝሬት ማለት ነው ይዛ የምትመጣ ልጅ አለች። መግዛት ከሷ ጋር ትችላላችሁ ማለት ነው። አለበዚያ ደግሞ ብትፈልጉ ካላችሁ ማለት ነው። እዚህ ጋር ደግሞ እንጀራ እያሰፋው ነው ማለት ነው። በነገራችን ላይ ማለት ነው ሙያሽን ይታይልሻል የሚባለው በእኔ ነው ማለት ነው። ሙያዬን ታይልኝ ማለት ነው። ያው እንጀራ ሳሰፋ ደግሞ እዚህ ጋር እያሳያቸው ነው ማለት ነው። አይ እንጀራ መስፋት እንኳ አልታማም እንዴ። ለዛውን በልጅነቴን ማለት ነው። ለዛውን በልጅነቴ ስጋግር የነበርኩትኝ ልጅ አሁን እንዴት እንጀራ መስፋትን እምቢ ይለኛል ማለት ነው። የምስሩ ነገር ግን ማለት ነው ልክ እንደ አረቦችን አድርገን የምንሰራላቸው እንደሳን አድርገን የሰራሁት ማለት ነው። ቲማቲም እዚህ ጋር አለ ማለት ነው። ቲማቲም ቆዳውን ወደ ሽንኩርትና አድርጋቸውን ትንሽ በእንፋሎትን ካበሰላችሁ እዛ ላይም ብትመቱትም ችግር የለም። ቆዳውን አውጥታችሁ ማለት ነው። ምክንያቱም ራሱን እዛን ይመካል እንትን ይላል ማለት ይሟሟል ማለት ነው። ይሟሟል እንግዲህ የአማርኛ ወልጋዳ እንደሆንኩትኝ ታውቁኛላችሁ አብዛኞቹ ማለት ነው። የአማርኛ ወልጋዳ ነኝ ማለት ነው። አማርኛ አንዳንዴ ወልግድግድ አድርገዋለሁኝ ማለት ነው። አንድ ቀን ግን አስተካክዬ እናገራለሁኝ እና ማለት ነው። እዚህ ጋር የምንድነው ይሄ ሽንኩርትና ቲማቲም አድርጌያለሁኝ ማለት ነው። ይሄ ሽንኩርትና ቲማቲም ይበስልልኛል ማለት ነው። ይበስልልኛል
ከዛ እሰራለሁ የምስሩ ማለት ነው። እየቀደምክ እንትን እያልክ ግን በኤሌክትሪክ የምትሰሩ ልጆች ተጠንቀቁ። በተለይ በአሁን ረመዳን ረመዳን ማለት ነው። አቃጥላችሁ እንትን እንዳትሉት ማለት ነው። ከሚገርማችሁ ማለት ነው የዛሬ 4 አመት ይመስለኛል እና እኔ ምግብ ጨርሼ እንትን ላይ ሄጄ ነበረ ማለት ነው። የት ሄጄ ነበረ መሰላችሁ? እዚህ ጋር በነገራችን ላይ ማለት ነው ስጎውን ወደዚህን እየገለበጥኩትኝ ነው ማለት ነው። ያ ስጎ ቲማቲም ምናምን ወደዚህን እየገለበጥኩ ነው። እንጀራ የሚጋግርበት የነበረ ድስት ወደ ትልቅ ወደ ትልቅ ብረትድስት እየገለበጥኩት ነው ማለት ለምን ለማማሰሉ እንዲመቸኝ ማለት ነው። አሳያችኋለሁኝ አሁን ቅርብ አድርጌ ማለት ነው። እዚህ ጋር አለ ማለት ነው። እዚህ ጋር በስለዋለኝ ማለት ነው። 2 ራስ ሽንኩርት ነው፣ 2 ቲማቲም ነው ማለት ነው። እሱ አንድ ራስ ሽንኩርት ማድረግ ትችላላችሁ፣ ግማሽም ማድረግ ትችላላችሁ ማለት ነው። ነገሩ ሀበሻ ስለሆንኩት የሽንኩርት ሱስ አለብኝ ማለት ነው። የሽንኩርት ሱስ አለብኝ። የቲማቲም እኮ ብዙም አይደለም፣ ቲማቲም ብዙም አይደለም። በተለይ ስላጣ እያወጣሁት ነው ጥለው ማለት ነው። ግን ላይን እንዲያምር ደግሞ መስራትን አይቀርብኝም፣ እሰራለሁኝ። እያወጣሁት በተለይ የበሰለ ከሆነ እያወጣሁት አንድ ላይ አስቀምጠዋለሁኝ ማለት ነው። እና ምን እንደገጠመኝ ልንገራችሁ ማለት ነው። ረመዳን ነበረና ከዛ በዛን ሰዓት ስራ የነበርኩበትኝ ሰዓት ረመዳን ሲሆን የምታግዝ ሰራተኛ ከውጭ ያመጡልኝ ነበሩ ማለት ነው። ስራውን ስለሚከብደኝ ማለት ነው እኔ ማለት ነው። እና ከዛ ማለት ነው ሸዊት ትባል ነበርና በዚህ አጋጣሚ የሀገራችን የኔ አካባቢ ልጅ ናት ማለት ነው። አንድ አካባቢ ነን እና ከዛ እሺ አቅርቤ እመጣለሁኝ። ምግብ ወደ ውስጥ ክችን ገብቼ ቡና አፈላለሁኝ እንዲሁም ማለት ነው። ስፍራን ማስቀምጣለሁኝ። አንቺ ፈርን ውስጥ ያለውን ምግብን እዩ አልኳት። አሳምቡሳ አድርጌ ነበረ ማለት ነው። አሳምቡሳ ሽዕርያ ማለት ነው። አሳምቡሳ ሽዕርያ የምትሰሩት ልጆች ካላችሁ ታውቁታላችሁ፣ ሽዕርያውን ማለት ነው። አሳምቡሳ ሽዕርያ ማለት ነው። እና ከዛ ሌላውን ግን አብስዬ ይዤ ገብቻለሁኝ ማለት ነው። ውጭ ላይ ነበረ የምንሰራው ማለት ክችኑ ውጭ ላይ ነበረ ማለት ነው። እዚህ ጋር ለምን እያቀነስኩ ነው መሰላችሁ? ለስጎ የሚሆን እየቀነስኩ ነው። ግን ቃሪያውን ብዙም ለስጎ የሚሆን አይደለም ማለት ነው። ብዙም አይደለም ማለት ነው። ቢጃማዬ ደግሞ እዚህ ጋር ሰብስቤያለሁኝ ማለት ልክ እንደ እርጉዝ መስያለሁኝ ማለት ነው። ለምን ቢጃው በጣም ረጅም ስለሆነ ሰብስባ አድርጌያትበታለሁኝ ማለት ነው። እና ወዶቼ ምን እንዳደረኩት እንደገጠመኝ ማለት ነው። ከዛ ወደ ውስጥ ሄጄ አሳምቡሳ ሽዕርያ በጣም ነው የሚወዱት የነበረ ሰዎችን ማለት ነው። የምሰራባቸው የነበረ ብዙም አይደለም፣ ሴትዮዋ ናት እንጂ አንድ ሴትዮዋ ብቻ ናት እንጂ ሽዕርያ ማትበላው፣ በስተቀር ሌሎችን ሁላቸው ሽዕርያ ነው የሚበሉት ማለት ነው። አሳምቡሳ ስጋ ብዙም አይደለም ማለት ነው። ከዛ አሳምቡሳ ሽዕርያ ነው በይ እዚህ ፈርናለሁን እዩ አልኳትኝ። ልጅታን ስልክ ስታወራ እኔ ውስጥ ላይ ገብቼ ቡና አፍልቼ አሲር ሰርቼ እንትና እዚህ ጋር ደግሞ ማጅ ጠቢዓ እያደረኩት ነው እህቶቼ ማለት ነው። ማጅ ጠቢዓ እያደረኩት ነው ማለት ነው። የምታውቁትን ታውቁታላችሁ፣ ማታውቁት ደግሞ ማጅ ጠቢዓ ይባላል ማለት ነው። እና ከዛ በኋላ ወደ ወሬ እንግባ ማለት ነው። ከዛ ወደ ውስጥ ገብቼ ሁሉን አቀራርቤ ስፍራውን ምናምን አድርጌ ስመጣ ከዛ መጥቼ ሸዊት አለቀ፣ ምግቡን አለቀ፣ አምጪ በይን ውሰድላቸው ስላት ኡፍ ረስቻለኝ እኮ አለችኝ ማለት ነው። ስልክ ስታወራ ማለት ነው። ከዛ ክፍት አድርጎ ፈርን ውስጥ ማለት ነው ጥቁር ሆኖ አሳምቡሳውን ማለት ነው። ወይኔ እንዴት እንደተናደድኩት ልነግራችሁን አልችልም ማለት ነው። እዚህ ጋር ደግሞ ምስር የተቀለቀለው ምስር አድርጌያለሁ ማለት ነው። የተቀለቀለው ምስር ለምንድን ነው የቀለቀልኩት ይመስላችሁ? ፈጣን አሰራራ ይሄን ማለት ነው። ለምንድን ነው የቀለቀልኩት? በእርግጥ ማለት ነው ከሽንኩርቱን ከስጎውን ስታሽ ነው ጥሩ
ጣፋጭ የሚሆነው ማለት ነው። ይሄ የአረቦቹን አሰራራ ነው ማለት ነው። ግን እኔ እንትን እንዲልልኝ ነው ማለት ነው። ለምን ዛሬ እሁድ ነው አይደለም? የእነሱን ምግብ ስለምሰራ ቶሎ ብዬ የራሴንን አንስቼ የእነሱን እንዲሰራ ብዬ ነው ማለት ነው። እና እንደዚህ አድርጌ ነው የሰራሁት የኔ ውዶች ማለት ነው። ከዛ የኔ ውዶች ክፍት አድርጌ ሳየው በቃ ምን መስለዋል? እዛ ተቃጥለዋል ማለት ነው። ግን ደግነቱ 5 ደቂቃ ቀርተዋል አዛን ሊል ማለት ነው። 5 ደቂቃ ቀርተዋል ማለት ነው። ከዛ ነበረኛ ሳምቡሳ ነበረ ያደረ ሳምቡሳ ነበረ አንድ 5 የሚሆን በዛን ሰዓት እንጃ ወደ 7 አይነት የሚሆን ምግብ ሰርቼ ነበረ። ማንቱ ሽሽባራ ምናምን ምናምን ብዙ ነገር ሰርቼ ነበረ ማለት ሾርባ 2 አይነት ሾርባ ብዙ ነገር ምግብ ግን ሰርቼ ነበረ ማለት ነው። ረመዳኑ ወደ ማለቂያው ስለሆነ ብዙ አሳምቡሳም አይገፉም አይበሉም ማለት ነው። ከዛ ያደረ ነበር አሳምቡሳ ወደ ማይክሮፊን አስገብቼ አሙቄ ሰጠኋቸው እላቸዋለሁኝ። እና እንደዚህ ገጥሞኛል እና ኤሌክትሪክ ቀነስ እያደረጋቸው ብትሰሩ መልካም ነው እላለሁ ውዶቼ ማለት ነው። እዚህ ጋር ደግሞ ለዚህ ይመስሉልናል ማለት ነው። ይሄ ምስራችን ማለት ነው። ነገራችን ሲጣፍጥ ልነግራቸውን አልችልም ማለት ነው። እንደዚህ እናድርጋቸው እንደ አረቦችን አሰራራ ማለት ነው። ምስር ማለት ነው የኛ ሀገር ታጥቦ ዘይትን ተደርጎ ሽንኩርትን ተደርጎ ስጋ ውሃ ጥብ እየተደረገ ታሽቶ ነው ማለት ነው። መጣፈጥ ግን የኛ ነው መጣፍጠው ማለት ነው። ወደዳችሁ ጠላችሁ የኛውንን ምስር አሰራራ ነው መጣፍጠው ማለት ነው። ቢሆንም ግን ይሄ አሰራራ በጣም ቀላል ነው ማለት ነው። በተለይ ማለት ነው በተለይ እዚህ ላይ ትንሽዬ ምን ማድረግ ይሄ እንትን ማለት ነው ነበረ እኮ አላደረኩለትኝም እንጂ ምንድነው የሚባለው? ይሄ ኪዝባራት ማለት ነው። ኪዝባራት ማድረግ ማለት ነው። እና በጣም ደስ የሚል አሰራራ ነው። እስከ መጨረሻ ድረስ ቪዲዮውን እስከ መጨረሻ ድረስ እዩልኝ። ኮሜንታቸው ላይ ደግሞ አስተያየት እናስቀምጡልኝ። ይሄን አስተካክል ይሄን አናድርግ ያብሉኝ ማለት ነው። ደክሞኝ ስላለ ቤቱን እንዳለ ማለት ነው እዛ ላይ እንትን አድርጌ ሰርቻለሁኝ ግን ማለት ነው። ይሁን ግን ችግር የለውም ማለት ነው። አትይዙልኝ ማለት እዚህ ጋር ደግሞ ምን አድርጋለሁኝ? ቃሪያ አድርጋለሁኝ ማለት ነው። ነጭ ሽንኩርታችን ደግሞ እዚህ ጋር አለ ማለት ነው። መቼም ነጭ ሽንኩርትና ሽንኩርት ሀበሻ ሲወድ አይጣል ነው ማለት ነው። እኔ ደግሞ ነጭ ሽንኩርት ያጎቴ ልጅ ነው መሰለኝ ማለት ነው። ነጭ ሽንኩርት እወዳለሁኝ ማለት ነው። ያጎቴ ልጅን ሳይሆን አይቀርም የአክስቴ ልጅ ወይና አጎቴ ልጅ ሳይሆን አይቀርም ማለት ነው። አሁን ትንሽ የክድን አድርጋታለሁኝ እንደዛ አድርጌ ነጭ ሽንኩርት ማለት ነው። ክድን አድርጋታለሁኝ እንደተለመደው ዝንጅብልና ነጭ ሽንኩርት አልፈጨሁትኝም ዛሬ ማለት ነው። ደክሞኛል ማለት ነው። ድክም ስላለኝ ነጭ ሽንኩርትን እንደዚህ አድርጌያለሁኝ እና በጣም ደስ የሚል ነው። እዚህ ጋር ደግሞ እንጀራችን ማለት ነው ለእናንተ እንድታዩት ብዬ እንጀራውን ማለት ነው። በነገራችን ትናንትና ቅዳሜና ኩቼ ዛሬ የነጋገርኩትኝ ማለት ነው። 10 ምናምን ሰዓትም አላደረገም ማታ ወደ ስሑር ከበሉትኝ በኋላ ነበረ ያወካሁትኝ ማለት ነው። እና ብዙም አልወካም ግን እንጀራውን ያምራል ማለት ነው። እንድታዩት ብዬ እንደዚህ አድርጌያለሁ። ስላሴ አንድ እንጀራ እዚህ ጋር አምጥቻለሁ ማለት ነው። አንድ እንጀራ እዚህ ጋር አምጥቻለሁ ማለት ነው። አንድ እንጀራችን እዚህ ጋር አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብያለሁ። እዚህ ጋር ደግሞ ምን አለ መሰላችሁ? ምስር እያለች ማለት ነው። ምስር እያለች እንትን ማመጣለሁ ቃሪያ ነው ማመጣለሁ። ቃሪያ ግን የተጠማዘዘ ነው ማለት ነው። የተጠማዘዘ የተዋላገደ ነው ማለት ነው።